አፋር ክልል አዋሽ ፈንታሌ ወረዳ በተደጋጋሚ ባጋጠመው ርዕደ መሬት የመፍረስ ጉዳት የደረሰበት የከሰም ስኳር ፋብሪካ በሺዎች ለሚቆጠሩ ሰራተኞቹ የመጨረሻ የስንብት ማስታወቂያ አውጥተዋል። የፋብሪካው ሰራተኞች ማህበር ውሳኔው አግባብነት የሌለው ነው ሲል ተችቷል። ፋብሪካው ለሰራተኞች የስንብት ማስታወቂያ ከማውጣቱ በፊት ሌሎች አማራጮችን መመልከት ነበረበት ሲሉም ተናግረዋል። የማህበሩ አመራሮች የፋብሪካው ሰራተኞች በበኩላቸው በስንብት ማስታወቂያው ተደናግጠናል፣ ውሳኔው አሁን ያለው የኑሮ ውድነትና የጸጥታ ስጋትን ግምት ውስጥ ያስገባ አይደለም ሲሉም ለአሜሪካ ድምፅ ተናግረዋል። የዚህን ዘገባ ዝርዝር መስፍን አራጌ ያስደምጠናል። በአፋር ክልል በተለይ ከመስከረም ወር ወዲህ ተደጋግሞ የተከሰተውን ርዕደ መሬት ተከትሎ የመፍረስ ጉዳት የደረሰበት የከሰም ስኳር ፋብሪካ ለሰራተኞቹ የስንብት የመጨረሻ ማስጠንቀቂያ ማስታወቂያ ማውጣቱን የፋብሪካው ሰራተኛ ማህበር ሊቀመንበር ጌታውን አርፊቸው ለአሜሪካ ድምፅ አስታውቀዋል። አመት ፍቃድ እንድንወስድ አደረገ። አመት ፍቃድ ላይ እያለን እንደየ አገልግሎታችሁ ከ10/6/2017 ጀምሮ የስራ ስንብት ማስጠንቀቂያ ሰጥተናል የሚል ማስታወቂያ ተጻፈ። ቀጥሎ የሚመጣው ምንድነው? የስራ ስንብት ነው። አቶ ጌታውን አክለውም ሰራተኛን ከማሰናበት ሌሎች አማራጮችን ማየት ይቻል ነበር ብለዋል። 1143 ቋሚ ሰራተኛና 34 የሚሆኑ የኮንትራት ሰራተኞች አሉ። ስለዚህ ይህን ብዙ ሰራተኛ ከማሰናበት ብዙ አማራጮች አሉ። ከዚህ በተፈጥሮ ሳይሆን በሰው ሰራሽ ችግር የተዘጉ የስኳር ፋብሪካዎች አሉ። ለምሳሌ ወልቃይት ጋር ብትሄድ በጦርነት ተንዳው፣ ጣና በለስም፣ አልጆ ደዴሳ ይህ ስኳር ፋብሪካዎች ሁሉ ከኛ በፊት የተዘጉ ፋብሪካዎች ናቸው። ለእነሱ ምንድነው የተደረገው አማራጭ ወደ ሌሎች ፋብሪካዎች ላይ ተዛውሮ እንዲሰሩ ነው። ለእኛ ግን በተፈጥሮ አደጋ በድንገት ሳንረጋጋ በአጭር ጊዜ መጠለያ ውስጥ እያለን የስራ ስንብት ማስጠንቀቂያ ነው ያወጡብን። ኢትዮጵያ ውስጥ የሚገኙ የስኳር ፋብሪካዎችን በበላይነት የሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግስ የኬሚካል ክላስተር ፖርትፎሊዮ ዳይሬክተር አስማረዴ ሰራተኞችን ወደ ሌሎች ፋብሪካዎች ለመመደብ አስቸጋሪ ነው ይላሉ። እንዳሁም በተለያየ ሰራተኛ በዚህ መልኩ ኮንትራክት እንዲያቆም ነው የተደረገው። አርጆ ደዴሳ አካባቢው ላይ በነበረ የጸጥታ ችግር ምክንያት ፋብሪካው ስራ አቆመ። የተወሰነ አገዳም በቂ አልነበረውም። ስለዚህ የነበሩ ሰራተኞች ፋብሪካው ሙሉ በሙሉ ተመልሶ ወደ ስራ ሲገባ ድረስ ወደ ሌሎች የተዘዋወሩ አሉ። በተጨማሪም ልክ አሁን በተደረገው መልኩ ስንብት የተሰጣቸው አሉ። ጣና በለስ ስኳር ፋብሪካ አትራፊ በሚሆን ደረጃ ኦፕሬት ለማድረግ በቂ የሸንኮራ አገዳ ስለሌለው ለአንድ አመት ከ6 ወር ሙሉ በሙሉ የእርሻ ስራ ላይ ነው የሚሰራው። ስለዚህ 1 አመት ከ6 ወር ፋብሪካ ሳይድ ላይ የሚሰሩ ሰራተኞች ሌሎች ስኳር ኢንዱስትሪዎችን አስተባብረን ለ1 አመት ከ6 ወር እነዚህን ሰራተኞች በዝውውር ወስደው እንዲያቆዩአቸው ነው። የከሰም ስኳር ፋብሪካን ኬዝ ለየት የሚያደርገው ፋብሪካው መች ተመልሶ ስራ ይጀምራል የሚለው ምንም አይነት ግልጽ የሆነ ነገር የለም። ስለዚህ እነዚህን ሰራተኞች በጊዜያዊነት ብለን ሌሎቹ ጋር ማዘዋወር አንችልም። የፋብሪካውን ዋና ስራ አስኪያጅ አሊ ሁሴናን በተደጋጋሚ በእጅ ስልካቸው ላይ በመደወልና የጽሁፍ መልእክት በመላክ ለማግኘት ሞከራ ብናደርግም አልተሳካለንም። ፋብሪካው በቀን 11/06/2017 ዓ.ም አወጣው የተባለውና ለአሜሪካ ድምፅ በምስል የደረሰው የመጨረሻ ማስጠንቀቂያ በንብረቶች ላይ በደረሰው ጉዳት ምክንያት ፋብሪካው መደበኛ ስራውን ሙሉ በሙሉ ማቆሙን አመላክቷል። ማስታወቂያው በስም ለዘረዘራቸው 1177 ቋሚና የኮንትራት ሰራተኞችም ከየካቲት 10 ቀን 2017 ዓ.ም ጀምሮ ቅድመ ማስጠንቀቂያ እንደተሰጣቸው ገልጾ ለስራ የወሰዱትን ማንኛውንም ንብረት እንዲያስረክቡ አሳስበዋል። ማስታወቂያው በስማቸውና በፊርማቸው የወጣው የፋብሪካው የሰው ሀብት ስራ አመራርና አቅርቦት ዘርፍ ስራ አስኪያጅ ዝናቡ ብርሃኑ ከተደጋጋሚ ሙከራ በኋላ ስልካቸውን ቢያነሱልንም ዝርዝር መረጃ ከመስጠት ተቆጥበዋል። ወይ ዋና ስራ አስኪያጅን አናግሮ ካለበለዛ ዳይሬክት ይሄ ውሳኔ የኢትዮጵያ ኢንቨስትመንት ሆልዲንግ ስለሆነ ከነሱ ዝርዝር ብትወስድ ይሻላል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከፍተኛ አመራሯ አስማረዴ ፋብሪካው ለሰራተኞቹ የስንብት ማስታወቂያ ያወጣው አስገዳጅ ችግር ስላጋጠመው ነው ብለዋል። ምንም ገቢ የሌለው ፋብሪካ በጣም በርካታ ሰራተኛ ነው ያለው። እነሱን ማቆየት ማለት ተጨማሪ የፋይናንስ ጫናዎች ውስጥ ተቋሙ ይገባል ማለት ነው። ስለዚህ ቢያንስ አሁን ላይ ያለውን የሰራተኛ ውል አቋርጦ ነገር ግን ሁሉም ሰራተኛ የሚገባውን መብቱ ተከብሮለት ስራ መቋረጥ አለበት ወደሚል ነው ውሳኔ ሄድ ነው ማለት ነው። ስማቸውን ከመግለጽ የተቆጠቡ የፋብሪካው ሰራተኛ 3 ልጆቻቸውን የሚያስተዳድሩት ከፋብሪካው በሚያገኙት ገቢ እንደነበር ጠቁመው አስገዳጅ ፈቃድ እንድንወስድ ከተደረግንበት ጊዜ ጀምሮ ልጆቼንና ባለቤቴን በወላጆቼ ቤት ለማቆየት ተገድጃለሁ ብለዋል። ወደ ሌሎች አካባቢዎች ተንቀሳቅሰው እንዳይሰሩም በየአካባቢው የሚስተዋለው የጸጥታ ስጋት እንቅፋት እንደሆነባቸው አብራርተዋል።
ወንድሞች እህቶች ምናምን አንዳንድ ነገሮች እየቻሉልህ ነው እንጂ ልጅ ይዘህ ሚስት ይዘህ ምናምን የምትኖርበት አይደለም። የሀገር አቀፍ እርሻና አግሮ ኢንዱስትሪ ሰራተኛ ማህበራት ፌዴሬሽን ምክትል ፕሬዚዳንት ጋዲሳ ደሳለኝ ከሚመለከተው ባለድርሻ አካላት ጋር እየተወያዩ መሆኑን አስታውቀዋል። ሰራተኛው ያቀረበው ጥያቄ ደርሶናል። ያንን መሰረት አድርገን እኛም በሰራተኛ ላይ የደረሰውን ጉዳት ለኢሰማኮ አሳውቀናል። ከኢሰማኮ ጋር ሆነን ጉዳዩ ለሚመለከተው ባለድርሻ አካላት በሙሉ እንዳደርሳለን ማለት ነው። ርዕደ መሬቱ ከተከሰተበትና በአዋሳኝ ከሚገኙት አፋር፣ ኦሮሚያና አማራ ክልል አካባቢዎች 80 ሺህ ነዋሪዎችን ወደ ሌሎች አካባቢዎች ማራቁን መንግስት በቅርቡ መግለጹ ይታወሳል። ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሐማስ የተቀሩትን እስራኤላውያን ታጋቾች በአስቸኳይ መልቀቅ እንዳለበት ትናንት ሐሙስ በድጋሚ ማስጠንቀቂያ ሰጥተዋል። በዩናይትድ ስቴትስ በሽብርተኝነት ቡድንነት የተመዘገበው ሐማስ በበኩሉ ታጋቾችን የሚለቀው ዘላቂ የተኩስ አቁም ከተደረገ ብቻ ነው ብሏል። በተጨማሪም ዩናይትድ ስቴትስና እስራኤል ከድርድሮቹ ወደኋላ ለማፈግፈግ እየሞከሩ ነው በማለትም ወንጅሏል። ቆንጅት ታዬ ዘገባውን ታሰማናለች። ደካማ በሆነ የተኩስ አቁም ላይ በምትገኘው በጋዛ ፍልስጤማውያን የፈራረሰውን ኑሯቸውን መልሰው ለመገንባት እየሞከሩ ናቸው። ፕሬዚደንት ትራምፕ በዩናይትድ ስቴትስ የሽብርተኛ መዝገብ ውስጥ ለሰፈረው ለሐማስ ቡድን ሁሉንም እስራኤላውያን ታጋቾች በአስቸኳይ ልቀቅ፣ አለዚያ ከባድ ዋጋ መክፈልህ ነው በማለት የመጨረሻ ማስጠንቀቂያ ሰጥተዋል። ፕሬዚደንቱ ይህንን ሲሉ ምን ማለታቸው እንደሆነ ትናንት ጥያቄ ቀርቦላቸው ነበር። እሱን የምታዩት ይሆናል። ካስለቀቅናቸው ሰዎች ጋር ትላንት ተገናኝቼ ረዘም ያለ ቆይታ አድርገን ነበር። በዚህም ክብር ይሰማኛል። ምን አይነት እጅግ አስከፊ ድርጊት እንደደረሰባቸው ለማመን ያስቸግራል። ፕሬዚደንት ትራምፕ ይህንን ማስጠንቀቂያ የሰጡት ሐማስ ከለቀቃቸው ታጋቾች ጋር ረቡዕ ዕለት ተገናኝተው ከተነጋገሩ በኋላ ነው። የፕሬዚደንት ትራምፕ አስተዳደር በዚህ ሳምንት ለእስራኤል $4 ቢሊዮን የሚያወጣ የጦር መሳሪያ ልኳል። አስተዳደሩ በአንድ ወር ጊዜ ውስጥ የዩናይትድ ስቴትስ ምክር ቤትን ሳያስፈቅድ የአስቸኳይ ጊዜ ስልጣኑን ሲጠቀም ይህ ሁለተኛ ጊዜው መሆኑ ነው። ይህ በእንዲህ እንዳለ አንድ የሐማስ ቃል አቀባይ ታጋቾቹ እንዲለቀቁ ከሁሉም የሚመረጠው መንገድ የተኩስ አቁም ድርድሮቹ አካል ማድረግ እንደሆነ አመልክቷል። ዋሽንግተን ደግሞ ለረጅም ጊዜ በምትከተለው ፖሊሲዋ መሰረት ከሽብርተኞች ጋር አትደራደርም። ይሁን እንጂ ፕሬዚደንት ትራምፕ አስተዳደራቸው ታጋቾቹን ለማስለቀቅ በአሸባሪነት ከተፈረጀው ቡድን ጋር ቀጥተኛ ንግግር መጀመሩን አስታውቀዋል። በእነዚህ ንግግሮች እስራኤልን እየረዳናት ነን። ምክንያቱም የምንነጋገረው ስለ እስራኤላውያን ታጋቾች ስለሆነ። ደግሞም ለሐማስ ምንም እያደረግንለት አይደለም፣ ገንዘብም አንሰጠውም። ይሄኛው ንግግር ታዲያ በሐማስና በእስራኤል መካከል ለሁለተኛው የተኩስ አቁም ምዕራፍ ከሚደረጉ ድርድሮች የተለየ ነው የሚመስለው። የተኩስ አቁሙ የመጀመሪያ ምዕራፍ ጊዜ ባለፈው ሳምንት መጨረሻ ላይ አብቅቷል። ሚሬት ማብሩክ በመካከለኛው ምስራቅ ተቋም ከፍተኛ አጥኚ ናቸው። ብዙ ሰው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንደገና ጋዛን መደብደብ ስለሚጀምሩ የተኩስ አቁም ውሉ ይፈርሳል ብሎ ነው የሚጠብቀው። ያ ከሆነ ደግሞ አንድም ታጋች አይለቀቅም። ይህ በዚህ እንዳለ ማክሰኞ ዕለት የአረብ ሀገሮች ትራምፕ ፍልስጤማውያኑን ከጋዛ አውጥቶ ሌላ ቦታ እንዲሰፍሩ በማድረግ ጋዛን የባህር ዳር መዝናኛ ለማድረግ ካቀረቡት እቅድ በተጻራሪ የቀረበውን አማራጭ እቅድ አጽድቀዋል። በዚህኛው እቅድ መሰረት ፍልስጤማውያኑ ጋዛ ውስጥ ይቆያሉ፣ ሐማስ ጋዛ አስተዳደር ውስጥ እንዳይገባ ይደረጋል። እስራኤል እቅዱን ውድቅ አድርጋለች። የፕሬዝደንት ትራምፕ የመካከለኛው ምስራቅ ልዩ ልዑኩ ስቲቭ ዊትኮፍ ለቪኦኤ በሰጡት ቃል እቅዱን ጥቅስ ቀና የመጀመሪያ እርምጃ ያሉት ሲሆን ፍልስጤማውያኑ ጋዛ እንዲቆዩ የማድረጉ ሀሳብ ላይ ግን ቁርጥ ያለ ድጋፍ ከመስጠት ተቆጥበዋል። ያለውን ሁሉም ነገር በመገምገም ላይ ያለ ነው። ስለዚህ ከወዲሁ ቀድሞ አስተያየት ለመስጠት ትንሽ ያስቸግራል። በተያያዘ ዜና እስራኤል ካለፈው እሁድ ጀምራ ምንም አይነት እርዳታ ወደ ጋዛ እንዳይገባ ከልክላለች። እርምጃውን የወሰደችው ለረጅም ጊዜ በተደጋጋሚ እንደምትለው ሰብአዊ እርዳታዎች ሐማስ እጅ እየገቡ ነው በማለት ሲሆን ዓለም አቀፍ ተቋማት ይህንን ውንጀላ ያስተባብላሉ። በግዛቲቱ በአሁኑ ወቅት ባለው የነዳጅ እጥረት የተነሳ ቆሻሻ ማስወገድ የመሳሰሉት መሰረታዊ አገልግሎቶች እየተስተጓጎሉ መሆናቸው ታውቋል።
በፓትሲ ዊዳኩስዋራ ለተጠናቀረው ዘገባ ቆንጂት ታየ ነኝ ከዋሽንግተን።